ቤተሰቦቻችን እሁድ ቤትን እየተመለከታችሁ አብራችሁን ስላላችሁ እጅግ በጣም ደስ ይለናል። በጣም ነው የምናመሰግነው ቤተሰብ። ዛሬ በጣም ቆንጆ ቀን ነው። ቆንጆ እሁድ እያሳለፍን ነው ያለነው አይደለም? ያለም የሙዚቃ ቀን ብለን ብዙ ሀሳቦችን እያነሳን ለቤተሰቦቻችንም ደግሞ ሙዚቃ እየጋበዝን አሁን ደግሞ ቤት ለእንግዳ ሰዓት ላይ ደርሰናል። በጣም ተወዳጅና በወርቃማው የሙዚቃ ጊዜ የነበረው ጋሽ ባህታ መሆኑ በጣም ደስ ይላል። ተገጣጣመ ገብረህይወት በጣም ጋሽ ባህታ ገብረህይወት ናቸው ዛሬ ቤታችን የሚመጡት። በጣም ደስ ይላል። ሚኪ ብዙ ጊዜ እዚህ ሙልዬ ከስራም ላይ ከስራም ውጪ እሳቸው ሙዚቃ ያንጎራጉራል አይደል? እንሰማዋለን። በጣም ነው ለየት ያለ ሙዚቃ ስልት ያለው ሰው ድምጹ እኮ ነው አይደል? ድምጹ ለስለስ ብሎ ልክ እንደራሱ እንደ ባህሪው ነው። ይለያል። ሙዚቃውም ይለይብኛል። በጣም እኔ አሁን የትግርኛውን ዘፈን አላቀውም እኮ ቃሉን አላቀውም፣ ትርጉሙን አታቀው። አዎ ግን በቃ እንትና ስቃሉ በሁሉ ያንቀኛል ምናምን እና ያሳዝናል አይደል? እንትኑ ቶኑ እንትን ይላል። ዋና ጉዳይ ላይ ስናነሳው አልነበረ? አንዳንዱ የሆነ ቋንቋም ላይ ገደበው ይችላል። ሙዚቃ ይሄ የስሜት ጉዳይ በደንብ ነው። ያ ሙዚቃ ደግሞ ውስድ እውነትሽን እኮ ነው። ጋሽ ባህታ የራሱ ድምጽ አለው የተለየ። በቃ የትም ብትሄጂ ስትሰሚው እዚህ ጋር ስርስር የሚያረግሽ ነገር አለ። ዛሬ ደግሞ እንግዳችን ሆኗል። እንግዲህ የህይወት መንገዱ በጣም ብዙ ነው፣ ረጅም ነው። ከዛ ደግሞ በጣም የሚገርመኝ ነገር ጋሽ ባህታ ሁሌም በ60ዎቹ በ70ዎቹ በጣም በዛ በወርቃማው ዘመን የነበረ ሙዚቃ ተሻግሮ ከትውልድ ትውልድ ተሻግሮ አሁንም ድረስ በደንብ የሚደመጥ በብዙዎች ለመስራት የሚሞክሩት የሚጓጉት የሚያከብሩት የሚወዱት ሰው ነውና በጣም ይሄ መታደል እኮ ነው አይደለ? እስካሁኑ ትውልድ ድረስ ተሻግሮ ዘመን የማይሽረውን ስራ ሰርቶ ደግሞ አሁንም ድረስ መወደድ መከበር ደስ የሚል ነገር ነው። ትልቅ ነገር ነው። ዛሬ ሁለት በዓል ይከበራል። አንደኛ አባቶች ቀን ነው፣ ሌላው ደግሞ ኢንተርናሽናሊ የሙዚቃ ቀን ነው። ስለዚህ እንኳን አደረሰን እንለዋለን። የአምስት ልጆች አባት ነው፣ እንደገና የልጅ ልጅ ሁሉ አይቷል። ስለዚህ ሁለቱም አንድ ላይ የዘንግዳ ነው ማለት ነው አይደል? በጣም እንቀበላ ሙልያ ጊዜ እንደው አይጠፋም ይነጋል ይመሻል ይነጋል። ጋሽ ባህታ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና እንዴት ናችሁ? ደህና ናችሁ? እንዴት ነህ? ሰላም ናችሁ? ደስ ብሎኛል። እኛም በጣም ነው ደስ ያለን። ቁጭ በል እስቲ። እሺ ጋሽ እንኳን ደህና መጣ። እንኳን ደህና ቆያችሁ። በናፍቆት ነው የምትጠበቅ የነበረው ዛሬ አይደል? በጣም ጋሽ ባህታ በቃ ወጣት እንደሆንክ እኮ ነው ያለው። ደግሞ የሚገርመኝ ካራውናል ሁሉ ጊዜ ሽቅርቅር እንዳለ ነው አለባበሱ። እሁድ ቤት እንዴት አየኸው ታዲያ? እሁድ ቤት በእውነት ብዙ ጊዜ በቴሌቪዥን እከታተለዋለሁ። የምወደው ፕሮግራም ነው። ግን በአካል ደግሞ መጥቼ ሳየው ሌላ ነው የሆነብኝ ከጠበቅኩት በላይ። በጣም ግሩም ነው። እናመሰግናለን ጋሽ። እኛም በጣም ደስ ብሎናል። አንተ እንግዲህ የአምስት ልጆች አባት ነህ ጋሼ፣ የልጅ ልጅ ሁሉ አይተሃል። ስለዚህ ለአባቶች ቀን እንኳን አደረሰን ስንል በጣም ደስ ይለናል። በሙዚቃው ደግሞ አንተ በወርቃማው የሙዚቃ ዘመን ጊዜ የነበርክና እጅግ ተወዳጅ ነህ አሁንም ድረስና እንዴት ነው ቤተሰብ ደህና ነው ወይ? ዛሬ በአባቶች ቀን በመምጣቴ በጣም ደስ ብሎኛል። እኔም እንደ አባት ያው እንዳልሽው የአምስት ልጆች አባት ነኝ። የሁለት ሴት ልጅ የወንዶች ደግሞ 3። ሴቶቹ እያገቡ ወጥተዋል ማለት ይቻላል። የልጅ ልጅ አይታል? የልጅ ልጅ እንዳውም አንዷ የመጀመሪያ ልጅዋ ስለወለደች ቅድማ አያት አርጋኛለች። ስለዚህ በደስታ ላይ ደስታ ሆነዋል። እሰይ ጎሽ ደስ ይላል። እና የአባቶች ቀን ሳከብር ከዚህ ሁሉ ጸጋጋ ነው። የአያትና የቅድማ አያትም ቀን እኮ እያከበርክ ማለት ነው። በጣም እድለኛ ነህ። እንደዛ ነው። በጣም እድለኛ ነህ ጋሽ ባህታ። ያው በፊት እንግዲህ ወደ ሙዚቃው ስትገባ በቤተ ክርስቲያን በኩል ነው አይደል የጀመርከው? በዛ በኩል ሆኖ እንግዲህ ከበሯንም እየተቀጠቀጠች እዛ እና ወደ ሙዚቃው እየገባ ስትሄድ ቤተሰብ እንዴት ነው? ደስ አለው ወይ? አቀባበሉ እንዴት ነበረ? አንተስ እንዴት ገፋህበት?
እኔ ወደ ሙዚቃ እንድመጣ ያገዘኝ የቤተ ክህነቱ ትምህርት ይመስለኛል። መጀመሪያ ገና በ4 ዓመቴ ቤተ ክህነት ተማሪ ነበርኩ። እስከ 10 ዓመት ቅዳሴ ጨርሼ ዲቁና ተቀብያለሁ። ከዛ በኋላ ነው ወደ ዘመናዊ ትምህርት ቤት የገባሁት። ከዚያም በኋላ ትምህርት ቤት እንደገባሁም ጥሩ ድምፅ ስለነበረኝ መዝሙር ሲወጣ መጀመሪያ ማጠናው እኔ ነኝ። ካጠናሁም በኋላ ጓደኞቼን ማስጠና እኔ ነኝ። ሌላ ደግሞ በትምህርት ቤት ህይወቴ የነበረኝን ባንዲራ ሲወጣና ሲወርድ እኔ ነኝ አንደኛ መጀመሪያ ምዘምር። ደሙን ያፈሰሰ ደሙን ያፈሰሰ ልቡ የነደደ በአርበኝነት ታጥቆ ጠላት ያስወገደ የሚል ይሄ እኔ ያኔ ትርጉሙ ምን እንደሆነ በውል አላውቅም፣ ግን ዜማው ነው በቃ ዋናው። እና በዚህ እና ቲያትር ሲሰራም ትምህርት ቤት አንደኛ የሙዚቃው ፓርት መዝሙሩ ምናምን በቀደምትነት ማጠናው እና ማስጠና ነበርኩ ማለት ነው። ኢቭን ከኔ በላይ ያሉትም ጭምር ማለት ነው። ጎንደር ጤና ሳይንስ ኮሌጅ ተመድበህ ሄድክ? አዎ። እዛ ደግሞ ነገሩ ሁሉ ሁኔታው አልጋውም ሁሉም ቆንጆና ምቹ ነበረ። ጥሩ ኢንፎርሜሽን አለሽ። አዳሪ ትምህርት ቤት ነው። ኢትዮጵያ መንግስትና አሜሪካዎች ናቸው የሚያስተዳድሩት። በጣም የተመቸ ነበር። ምግቡ የሀበሻውም ትፈልግ የፈረንጁም ሁሉ በቃ ወጣቶቹ ፈረንጆች ነበሩና ሀበሾች ናቸው፣ ኃላፊዎቹ ፈረንጆች ናቸው። እና ሁሉ ነገር የተመቻቸ ነበር። እንዳውም ከዚህም በላይ ለጸጉር ማስተካከያ እየተባለ 20 ብር ይሰጠን ነበር። 20 ብር እኛ ያኔ ምን ሰራ ምንም አይሰራልንም። ሳኒቴሽን ኮርስ የሚባል ነበር እዛ። በዛ ፓርት ነበር የገባሁት እና እዛ 1 ዓመት ተምሬያለሁ። ከዛ አዲስ አበባ እንደመጣሁ ጓደኞቼ ጋር ነበር ያረፍኩት ተግባር እድ ራስ ሆቴል አስተዳደር ማስታወቂያ አውጥተው ነበር ዘፋኝ ለመቅጠር እና ይሄንን የሰማ አብሮኝ የነበረ የአዲስ አበባ ልጅ ነው። እንደ አጋጣሚ አባቱ አዲግራት የመድፈኛ ኃላፊ ነበር። ሻለቃ በትሩ ይባላሉ። ተስፋዬ በትሩ የሚባል ያው አብሮኝ ማር የነበረ ልጃቸው ማለት ነው። እና ይሄንን ማስታወቂያ ሰምቶ ኖሮ ድንገት ሲያገኘኝ እየነዳ ነው የወሰደኝ። እዚህ ፈተና አለን ፈተና። ታዲያ ይሄ እኮ ለስራ ነው ምን ያደርግልናል እኛ አልኩት። እኔ ወደ ሙዚቃ ለመግባት እንትኑ የለኝም ማለት ነው። ሙያ ፍላጎት ይኖር እንጂ ሙዚቀኛ ለመሆን አላሰብኩትም ነበር። እና እሱ ግን እዛ ከገባው እንደማልፍ ያውቅ ነበር። ይዞኝ ሄደና ታዲያ ምን አለበት ግዴታ ስራ ተቀጠር የሚል የለ እንሂድ አለኝና ሄድን። ወላዛ ሰልፉ ማአት ነው። ልዩ ደፋር ነው በጣም ይሄ ተስፋዬ ጭልሌ አዲስ አበባ ልጅ ነው። እኔ ከክፍለ ሀገር ነው። እሱ ሄድና በጎን ፈታኞቹን ለምን ትለፋላችሁ ለእናንተ የሚሆን እኮ እዛ ነው ያለው ምናምን ብሎ ነግሯቸዋል። ልካ እና ያለ ተራዬ ቀደም ሲሉኝ አይ በተራዬ ነው መጣው አልኳቸው። እቺ የቤተ ክህነት ዲስፕሊን አለች አለ። አይ ተራዬ ሲደርስ ነው መጣ ግድ የለምና አለና ጉርቶ ይዘል እና ምንድነው የምታውቀው ስለ ሙዚቃ? እኔ ሙዚቃ አላውቅም፣ ግን የማውቀው መዝሙር አውቃለሁ። በሬዲዮ የሚዘፈነው ሁሉ መዝፈን እችላለሁ። በቃ ከሬዲዮ ውጭ ብቻ እንዳታመጡ አልኳቸው። ትንሽ እንደዛ ስላቸው አሳቋቸው መሰለኝ። በጣም ነው የሳቁት። እና ያኔ ዝነኛ የነበሩት የነ ግርማ ነጋሽ እነ ምን ነው ተለየሽ የኔ ሐሳብ ከክብር ዘበኛ ደግሞ ኡታ ተማሪ ቤት ሆነን ዘምረዋለን። ይሄ ነበር። እሱን ተጫወትኩላቸው። በጭብጨባ ሰልፈኛው ራሱ ነው ያሳለፈው። እና ከኔ ቀጥሎ ደግሞ ማን ነበር? ግርማ በየነ። ግርማ በየነ አዲስ አበባ ልጅ ነው፣ የፒያሳ ልጅ ነው፣ የጣሊያን ሰፈር ልጅ ነው። እሱ ገባ። የኤልስ ፕሪዝሊ ሮክ ኤንድ ሮል ነበር። በቃ ያኔ ያምራል፣ ወጣት ነው። በቃ እሱ ነው አለ በስታል ድንገት አይቻት መዓዛዋ
አማርከው በቃው ልወዳት ግን አድራሻዋን አላውቅ ንገሩኝ ወዴት ላገኛት ውብናት ውብ ሶስተኛ አንድ ከሃሊ የሚባል ልጅ ነበር ፖሊስ ነበር ይመስለኛል እሱ ሶስተኛ ሆኖ ሲመጣ አይ ሁለት ነው የምንፈልገውና እንግዲህ ሌሎቻችን ብለው ተያሰናበቷቸው አይ ለምን አትወስዱትም እሱ እኔ እኮ ለስራ ከሆነ አልቀጠርም አልኳቸው አረ ተወዳድረስ ጨርስ አዎ እኔ እኮ ታለንቴን ለማሳየት እንጂ ለስራ ብዬ አልነበረም ከዛ በኋላ አይ ግድ የለም እኔ ትምህርት ቤት እማራለሁና እንዴት እዚህ እናስተምርሃለን አሉኝ ጌታቸው አቶ ጌታነህ ወርቁ የሚባሉ ጎበዝ ነበሩ ስራ አስኪያጅ ባታ ግድ የለህም ትምህርት ነው የምትፈልገው አይደለም እናስተምርሃለን እዚህ ወለ ጎን ለጎን ትማራለህ አሉኝ እዚህ ተስማማን እና ባጭሩ አቶ አሰፋ የሚባል የንብረትና ጠቅላላ አገልግሎት ነበር አቶ አሰፋ ቶሎ ሻንጣው ካለበት አምጣና አስገባልኛል ተግባር ሄድና ሻንጣዬን ይዤ ለጓደኞቼ አልነገርኳቸውም ዘመድ ጋር ነው የሚሄደው ብያቸው ነው የመጣ እዛ ራስ ሆቴል ገባሁ ባንዱ ጋር ለመዋሃድ ጥናት ያስፈልጋል አንድ 3 ወር ትሬኒንግ አደረኩ ሪትም ለመጠበቅ ታይሚንግ ምናምን አላቅም ሙዚቃ ፈተናውንም አለፍክ ሻንጣም ቢምጣ ተባለ መጣ ከተግባረድ ገባ እና ቤት ሲሰሙ ምን አሉ መቼ ሰሙ ራስ ሆቴል የምጠቀምበት የነበረ እኔ እንደ ጫካ ነው አልወጣም ማታ ልክ 1 ሰዓት ሲሆን ብሔራዊ ቲያትር ድረስ አንበሳው አለ አይደል እዛ ድረስ ወጣና ሰው እንዳያገኝ እንደገና ተመልሼ ነው የምገባው ከማንም ጋር አልገናኝ ማንም ሰው አያውቅም እዛ ኢቭን ለጓደኞቼ አዲስ አበባም ላሉ ለማንም አልተናገርኩም እና እዛ ለመምዴን ትሬኒንጉ ያው ከባንዱ ጋር የመዋሃዱ መድረክ እስከወጣ ድረስ እስከ ጨርስ ድረስ ቢያንስ ለ3 ወር ያህል ወጥቻ አላቅም እና 3 ወር ከጨረስኩ በኋላ ይሄ ልጅ በጣም ፈጣን ከመሆኑ የተነሳ በ3 ወር በደንብ ከባንዱ ጋር ተዋህዶ መስራት ይችላልና መድረክ መውጣት ይችላል ብሎ ሰርቲፊኬት ጻፈልኝ ተፈራ መኮንን ለመጀመሪያ ጊዜ መድረክ ላይ ወጥቼ ዘፈንኩስ 1955 እኔና ግርማ ማለት ነው ግርማ በየና ራስ ባንድ የመጀመሪያ ራስ ባንድ ቤተሰቦቼ እስከዛ ድረስ አላወቁም አይደለም ቤተሰቦቼ እዚህ አዲስ አበባ ያሉ ጓደኞቼ ማንም አያውቅም ነበር እዛ ተደብቄ ነበር የምኖረው እኔ ኋላ ያኔ ቴሌቪዥን የለም ግሩንዲግ ነው መሰለኝ መጥቶ ቀርቶናል ባይዘወይ ተቀርቶ ድምጼ በእንትን ተላልፈዋል በሬዲዮ ተላልፍ በመላ ኢትዮጵያ ታውቀዋል ጠፍቼባቸው የነበሩ ቤተሰቦቼ በሬዲዮ ነው ያወቁት ከዛ በኋላ ያው በአካል አልተገናኘንም እኔም በተቻለ መጠን እነሱን ለማሳመን ትንሽ ጊዜ ወስዶብኛል ግን ታዋቂ ስለሆንኩ ደስ ብሏቸዋል መሰለኝ እነሱም አላከረሩ እንደገና ደግሞ ትምህርትም እዛ ንግድ ስራ መጀመሪያን ነግሬያቸዋለሁ ጎን ለጎን እየተማርኩ መሆኔንም የሚፈልጉት መማሬን ነው እና በእንደዚህ አይነት ስለነበረ ብዙ ጫና አልነበረም በቅርብም ስላልነበሩ ምንም ሊያደርጉ አይችሉም ከምትታወቅባቸው ሙዚቃዎች ውስጥ አንተ ራስህ ደርሰህ ሙዚቃውን ገጥመህ የራስህ የሆኑ ሙዚቃዎች በርካታ ተወዳጅነት አትርፈዋል ለምሳሌ ከእንግሊዘኛ ወደ አማርኛ የተረጎምካት አንድ ዘፈን አስታውሳለሁ አንቼን ማይ ሀርት ኦኬ እሷ በምን መረጥከው በጣም ፖፑላር ነበር በጊዜው የሬ ቻርልስ ሙዚቃ ነው ሬ ቻርልስ ነው ያኔ ፖፑላር ስለነበረ ለምን እንግሊዝኛ ወደ አማርኛ አንሰራም በሚል ተወያይተን ነው ደግሞ አንድ ጎበዝ ደራሲ ነበሩ ግብረአብ ተፈሪ ከጎኔ ነበሩ እሳቸው በጣም ነው የሚያማክሩኝና በእንግሊዝኛም ግርማ ይዘፍነዋል ያኔ የዛን ጊዜ ራስ ሆቴል እያለን ግርማ አማርኛ ብቻ ነበር የሚዘፍነው ያኔ እንትን እንግሊዝኛ ብቻ ምክንያቱም
ያ ባንዱ አሜሪካን አገር የወጣ አዲስ ሙዚቃ ከነኖታው ነበር የሚያመጡልን፣ ፓይለቶች ነበሩ የሚያመጡልን እና ያንን ግጥሙን እናጠናና እኔና ግርማ እንግሊዝኛውን ይዘፍነዋል። እኔ ያው አማርኛ ፓርት እኔ ያለው ግርማ እንግሊዝኛ ሲዘፍን ያላየ ሰው እኮ እኔ በጣም ነው የሚቆጨኝ። ከራስ ባንድ ጋር ሆኖ እንግሊዝኛ ሲጫወት ግርማን ያየ ሰው ለማመን ያስቸግራል። ሌላ ነበር በቃ። እና አንቺ ኢን ማይ ሃርት እኔ የዘፈንኩት በአማርኛ ብዙን ጊዜ አማርኛ ስለነበረ ያኔ ግርማ እንግሊዝኛ ፓርት ነበር የሚጫወተው። አንቺ ኢን ማይ ሃርት የሚል Unchain my heart, baby, let me be. ልቤን ፍቺው አንፊች አንቺ ኢን ማይ ሃርት አንቺ ማይ ሃርት ቤቢ ሴት ሚ ፍሪ አይደለም የሚለው ልቤን ፍቺው አትረሽኳት ጎትቺው ልቤን ፍቺው አትረሽኳት ጎትቺው ቀለደብኝ እኮ ፍቅርሽ እንዳልንቀሳቀስ ልቤን ልቤን ፍቺው አትረሻት ጎትቺው በጣም ተወዳጅ ነበር። እንደዚህ ነበር የሚለው ልክ ነው። በጣም ተቀባይነት ነበረው። በጣም ያኔ አዲስ አበባ በአጠቃላይ ወስተርናይዝድ ሆኖ ነበር። ታውቃለህ ሚኪዬ ምን ይላሉ እነ ጋሽ መራይ ነፍሱን ይማርና ጋሽ ባህታ መድረክ ላይ ሲጫወት መጀመሪያ አካባቢ በጣም አይናፋር ነበረ። አዎ እውነት ነው። እስቲ እንዴት ነው የተወጣው? ምክንያቱም አይ ኋላማ ስሜቱ ራሱ እንትን እያለ ደግሞ ራሱ ተጋባዙ ይገፋፋል። በቃ መጀመሪያ ላይ እንዴት ነበር? መጀመሪያ ግን አይኔን እየጨፈንኩ ነበር ለማለት ይቻላል። በቃ ሰውን ላለማየት አለ አይደል ዝም በራሴ ብቻ በስሜት እንደዛ አይናፋር እንደነበርኩ እውነቱ ነው። አዎ እውነት ነው ማለት ነው። ጋሽ ግርማ በየነ መተው እዚህ ዘፍነው ነበር ኢትዮጵያዊት ቆንጆና አሁን ከአመት በኋላ ደግሞ እርሶ መጡና ደስ ብሎናል። አይተውታል በቴሌቪዥን ሲዘፍኑ ጋሽ ግርማን? አየሁት፣ አንድ ቀን ያየሁት ግን በሌላ መልክ አየሁትና ግሩም ነው በጣም። ግርማ እኮ ሂዝ ቦርን በቃ አርቲስት። ምንድነው ግርማ እኔ ደክመኛል ምናምን እያለ ኮምፕሌን ያደርጋል። መድረክ ላይ ሲወጣ ግን ሌላ ሰው ነው፣ ይለወጣል እኮ በጣም። ኢቭን አሁን እዚህ ጃዝ አምባ ገኖቴል ያለው እነ ሙላቱ ጋር ይሰራ የለ እንዴት ነህ ምናምን ሲሉ ባክህ ደክመኛል በቃ እንደዚህ ምናምን ይላል። መድረክ ላይ ሲወጣ አንበሳ ነው፣ ሌላ ሰው ነው በቃ። እና ምንድነው የሚለኝ እኔን ፊዚዮቴራፒ ነው ይለኛል። ለምንድነው አንተ ማሰራ ያለ እኔን ይጨቀጭቀኛል። አልፎ ጃም አደርጋለሁ እኔ አይደል? እንደውም ምን ያሰብኩ ነበር የሆነ ጊዜ ያው በጎንም ያው ሙያ ሌላ የአካውንታንትነት ሙያ አለ ጋሽ ባህታና የሆነ ጊዜ እኮ ጥፍት አልክብን። እውነት ነው። እልም ብለህ ጠፋህና አንደኛ እኔ ይቻላል ወይ ለምሳሌ አንዳንድ እኔም ሙሌንም አሁን አንድ የሚጠይቁን ሰዎች አሉ። ለምሳሌ ከዚህ ከአክቲንጉ ከመናምን ሙያ ይወጡና ሌላ ንግድም ውስጥ ምናምን ይገቡና ግን ሁሉ ጊዜ የሆነች ባዶ ቦታ አለች እና እንዴት ተወጣው? እንዴት ቻልኩ? ያን ያህል ጊዜ እንዴት ጠፋ? የት ነው የጠፋው? የት ነው የጠፋው? ጥሩ ጥያቄ ነው። እኔ እምልህ በጣም ከባድ ነው ከሙዚቃ መለየት። በጣም ግን ያው የሙያው ፍቅር ከኔ ጋር እያለ ወደዛ እንድገባ ወደ ሂሳቡ እንድገባ ያስገደደ ሁኔታዎች ነበር። አንደኛ የተደላደለ ቤተሰብ ለመምራት ቋሚ የሆነ ደሞዝ ያስፈልጋል። ምቹ ሁኔታ አልነበረም ሙዚቃ ለመስራት ለኔ ያኔ ምቹ ሁኔታ አልነበረም ባጭሩ። ስለዚህ ያው በተማርኩት ሂሳብ ስራ መቀጠል ነበረብኝ። ኢቭን ኢፍ እንደዛም ሆኖ በዛን ጊዜ ምን ነበር መሰለ ሀገር ፍቅር ብሔራዊ ቲያትር ዝክረ ተውኔት ነው ምናምን የሚባል ሐሙስ ነበር አለ። እኔም ግርማ ነጋሽም ሆነን ትዝ ይለኛል እንሰራ ነበር ከባያሊኒስቶች ጋር እንደዚህ አልፎ እንሰራ ነበር። አልጠፋውም ጨርሼ እኮ ግን እንደ ሙያተኛ አልሄድኩበትም። እና ምቹ ሁኔታ ስላልነበረ ነው ያኔ እኔ ሙዚቃ ለመስራት ምቹ ሁኔታ አልነበረም ለኔ። ግን ይናፍቅህ ነበረ በጣም አይደል? በጣም ግን ሁሌ እኔ ጋር ነው አዜማለሁ እኔ ጋር ነው ሙዚቃ። አንዴ በሙዚቃ የተለከፈን ሰው
ከሙዚቃ ለመውጣታችን ውሸት ነው አይደል? ውሸት ነው። እውነት በጣም ከባድ ነው። ጋሼ ራስ ባንድ ላይ ያለ በደንብ ሙዚቃውንም ሪትሙንም ከለመርክ በኋላ መጻፍም ጀምረህ ነበረ ወደ ሀረር ጉዞን። እስኪ ስለሱ አጋጣሚ እናንሳ። ሙሉዬ በነገራችን ላይ የሀረር ሰው ናት ጋሼ እና በጣም ነው እንዴ? ሀረሮችማ ምን ይጠየቃል? የፍቅር ራሱ አገሩ ሰው ፍቅር እኮ ነው ሀረር። እና ያኔ ለን መሰለሽ የራስ ባንድ ብዙውን ጊዜ ሀረርና ድሬዳዋ ራስ ሆቴል ክረምት እዛ ነው የምንከርመው የነበረ። ምክንያቱም ያኔ እዛ ድሬዳዋ እዛ ፍልሰታ እዛ ያሳልፋሉ። እሳቸውን ተከትለን ነው የምንገባው። የአዲስ አበባ መኳንንትም አጅቦ ነው የሚሄደው እዛ። ራስ ባንድ ደግሞ እዛ የራስ ሆቴል አስተዳደር አለ ድሬዳዋም ሀረርም። ስለዚህ እዛ እንድንሰራ እንሄዳለን። መስሪያ ቤታችን እዛ ነው። ከጅቡቲ ከሩቅ ቦታ ማአት እንግዳ ነው የሚመጣው። ራሱ ድሬዳዋና ሀረርም የአርሜኑ ሙሉ የብዙ ህብረ ብሔር አገር ነው እሱ። ብዙ ክላይንትስ ነው ያሉ። ገና ከአዲስ አበባ ስንነሳ ነው ስልኩ የሚደወልልን በቃ። እና ሀረር የፍቅር አገር ነው። ስለዚህ ብዙ ጥሩ ነገር ያየንበት አገር ስለነበር በወቅቱ እንደ ወጣትም እንግዳ ተቀባይ ነው። እንዴት ብዬ ልንገር፣ በቃላት ያጥረኛል። እና እንደዛ ስለሆነ እውነተኛ ታሪክ ነው እሱ። በተለየ ፍቅር ልቤ በጣም ተመርዞ እጅግ ደስ ይለኛል ወደ ሀረር ጉዞ። ሌላ በጣም ደስ የሚል ታሪክ ያለው ከባለቤቱ ጋራ የልጅነት አብረው አደጉ ነች እና ካደጋችሁ በኋላ እንደገና ነርስ ሆና ስታስታምመው ነው እንደገና ተገናኝተው የተጋቡትና ይሄ አሜሪካን ፊልም ላይ የምናውቀው ታሪክ ነው። በጣም የሚገርም ነገር ነው። ሙሉ ዓለም በደንብ ነው የምትከታተለው። እኔ እከታተላለሁ። ሲስተር ብስራት ገና ልጅ እያለሁ 4ኛ ክፍል ተማሪ ሆኜ እሷ ከኔ በታች 3ኛ ወይ 2ኛ ነበረች ትዝ ይለኛል። ከልጅነት ነው የምንተዋወቅ፣ በቤተሰብ እንተዋወቃለን። ብዙ ጊዜ ከተለያየን በኋላ እሷ መቀሌ ነበረች፣ እኔ አዲግራት፣ አድዋ፣ ማጨው ነበር መጀመሪያ በቤተሰብ ስራ ምክንያት የተገናኘ ነው። ከዛ በኋላ አድዋ፣ አዲግራት፣ ጎንደር ነው የተማርኩት እኔ ሃይ ስኩል ወደ ጎንደር ነው ሄድኩት እና ይሄን ሁሉ ጊዜ አልፎ እሷ ደግሞ ሃይ ስኩል እስከ 11ኛ ክፍል መቀሌ አፄ ዮሐንስ ተምራ ነርሲንግ የቀይ መስቀል ነርሶች ኮርስ ስለነበረ ከዛ ተመርጠው 4 ናቸው የመጡት ከትግራይ። ከነሱ አንዷ ነበረች። አዳሪ የካቲት 12 ነበር የሚማሩ ሬድ ክሮስ ነርስ የቀይ መስቀል ተማሪዎች ነበሩ። እዛ ሲማሩ እኔ ምንድነው በየአመቱ ጃልሜዳ የቀይ መስቀል በዓል ይደረግ ነበር። እዛ ሲደረግ የቀይ መስቀል ተማሪዎች እዛ ሰርቭ ያደርጋሉ፣ ነርሶቹ ደግሞ በሙያቸው እዛ። የራስ ባንድ ደግሞ እዛ ሊጫወት ይሄዳል ጃልሜዳ። እዛ ስንሰራ ለመጀመሪያ ጊዜ ከብዙ ጊዜ በኋላ ማለት ነው እዛ ታየኛለች ሲስተር ብስራት። ስታይ ጓደኞቿን ስለስ ይሄ እኮ ልጅ በቃ እንደዚህ የኛ ዘማሪ የትምህርት ቤት ዘማሪ የነበረባት ገብረ ሕይወት ነው ኑ ላይዛ ሄዳ ስራው ሁሉ ቀርቶ አስተማሪዋ የነሱ ትሬነር ሁሉ ተቀጥተዋል ሁሉ በዚህ ለማየት እኔ ጋር መጥተው ለመጀመሪያ እዛ ነው ያየችኝ። ከዛ በኋላ ስንወጣ ተገናኘን። ጠይቀኛ አለች። እጠይቃት ነበር። ኋላም ደግሞ ጊዮን ሆቴል እየሰራሁ ያለው ለሕክምና እዛ ገባሁ። ተገናኝ። በጣም ነበር የምትከታተለኝ። ነገሩ ቢልሃርዚያ ነበር ያመመኝ፣ ግን ነገር እዛ አድዋ ወሰድኩት ነው መሰለኝ። ብዙ ሲሪየስ አልነበረም። እዛ ተገናኝ። ከዛ በኋላ በቃ መጠያየቅ ጀመርን፣ አብረን መውጣት። ለጋብቻ ምናምን መጀመሪያ ሀሳብ አልነበረንም። ዝም ብለን በጓደኝነት ነበር በቤተሰብ እያልን አዲስ አበባ ደግሞ ያኔ ናይት ክለብ ሞልተዋል። ነፃ ነው። የፈለክበት ቦታ ብትዘዋወር፣ ሌሊት ብትሄድ ማንም አይነካህም።
እንደዛ እያልን መኪናም ነበረን የጓደኛዬ፣ እኔ መኪና አልነበረኝም። እንደዛ ስንል ነገሩ እየተለወጠ ሄደ ባጭሩ። ወደ ፍቅር ተቀየረ። አዎ ነገሩ ተቀየረና በቃ ካልተጋባን አይሆንም ተባለ። እኔ ባይዘው ለማግባት አልፈልግም፣ ውጪ ለመሄድ ፈልግ ነበር። ከዛ በኋላ ነው ካገባ በኋላ ነው ሀሳቤ ሁሉ የሰረስኩት እና ለማግባት የግድ ወሰን በባለቤት ጥረት ነው። እሷ ጎበዝ ነበረች፣ ጎበዝ ነበረች። ሲዝማቹር ባሳስብም በብዙ ነገር እና ጥሩ ባለቤት ነበረች። ዛሬ 5 ዓመት ነው የሞተችው፣ ያረፈችው 5 ዓመት ሆነ። 5 ዓመት እና አይ ሚስ ደር በጣም ሲስተር ብስራት ማጣት በጣም ከባድ ነው ለኔ። እውነት ነው። የልጅነት ጓደኛ ብዙ ነገር ቀርቶብኛል። እውነት ነው። እርግጥ ፋይናንሻሊ ምንም ችግር የለኝም፣ ግን ብዙ ነገር ጥፍት ካልክብን በኋላ ጋሽ ባህታ በኋላ የፍራንሲስ ፋልሴቶ የኢትዮፒክስ ላይ የሆኑ ስራዎች እዛ መታተም ጀመሩ፣ እዛ መስማት ጀመርን። ደግሞ በተሻለ ቅንብርም ምናምን ስለሆነ እንደውም የበለጠ ጋሽ ባህታን እኮ ያኔን ያወቅ ነው በደንብ የድምጹንም ኳሊቲ፣ በተለይ ደግሞ አዲሱ ጄኔሬሽን ያን ጊዜ ነው በደንብ እየተዋወቀ የመጣው። እኔ ጃዛምባ ትዝ ይለኛል በጣም ብዙ ወጣት በጣም ብዙ አድናቂዎች ነው ያሉ ጋሽ ባህታ። እና እንዴት ነው ኢትዮፒክስ ላይ እንዴት ተገናኛችሁ? እንዴ ወደ ስራ እንዴት ሄዳችሁ? ያው ቅድም እኮ ብለዋል። እንዴት አስቻለ ያልከው አላስቻለኝም። ያኔ የሆኑ ቴፖች ነበሩ የሚቀዱ ትንንሽ ቴፖች ይዘናቸው ምን ሄደው ሁልጊዜ አይለኝም ነበር እና ያዜም እዚህ 6 ኪሎ አንበሶች ጋር እዛ ሻይ እየጠጣሁ አንድ ቀን እያንጎራጎርክ ለምሳሌ ተሳሳተኝ እኮ የሚለውን ጊዜ የሚለውን እዛ ላይ ነው የሰራሁት። ኋላ አንዳንድ ነገር የሞከርኩ የግጥሞቹን እነሱን ለአማሃ ጋር ሰራ ናቸው። ፍራንሲስ ፋልኬቶም አነጋግሮኝ ሌሎች የሰራ ናቸው ነበሩ። ግን አማሃ ነው ኋላ የቀረጸው ቀድሞ እንጂ ከፍራንሲስ ጋር ነበር መጀመሪያ እንትን ያልኩት እና ይሄ ተሳሳተኝ እኮ ጊዜ የሚሉትን ዜማውን ግጥሙ የኔ ነው። ኋላ ግርማን አማከርኩትና ከፒያኖ ጋር ግርማ እኮ አሁን ፒያኖ መጫወት አቆመ እንጂ ብዙ ነገር መስራት ይቻል ነበር እና ከግርማ ጋር በጣም ስለምንግባባ ከግርማ ጋር ሆነን እንትን አልነው። በቃ አማሸቴ ቀረጸው በቃ እና ልክ ነህ። በጣም ተወዳጅ ነው የሆኑት። ይሄ ተሳሳተኝ ብዙ ልጆች ናቸው የሚሰሩት አውቃለሁ። ምን ይሰማሃል ግን ጋሼ አሁን ከዛ ከ60ዎቹ ጀምሮ እስከ አሁን ድረስ ሙዚቃዎች በደንብ ነው የሚደመጡትና መደመጥ ብቻ አይደለም፣ አሁን ልጆች በተለያየ መንገድ ሊሰሯቸው ይሞክራሉ፣ እንደ አዲስ ለመስራት ይሞክራሉና ይሄን ስታይ ምንድነው የሚሰማህ አንተ? መስራታቸው አልጠላውም፣ ግን እኔም ቢያማክሩኝ የበለጠ ረዳቸዋለሁ። እንዴት እንደሚሰሩት የበለጠ ድጋፍ መስጠት እችላለሁ። ግን ችግሩ አያማክሩም፣ ዝም ብለው የሚጠይቁኝም አሉ። መቼም ተጫወቱ ትላቸዋለሁ፣ ግን ወደ ቢዝነስ የምትገቡ ከሆነ ግን የኔ መብት መጠበቅ አለበት እላቸዋለሁ። ስንት ዘፈን አለ በቁጥር ታውቃቸዋለህ ጋሽ ባህታ? ብዙ ነው ያልሰራኋቸውም እኮ አሉ። 100 በላይ ዘፈን አለኝ እኔ። እና መላይ እኮ አልተቀረጹም እኮ መላይ አልተቀረጸም እኮ ባይዘ ወይ መላይ የኛ ሀገር ጉዳይ ሆነ ነው እንጂ መጀመሪያ ይሄ ቲቪ 57 ሲከፈት ማዘጋጃ ቤት እኛ ራስ ሆቴል ሆነን ለእረፍት ወደ አምቦ ተልከን ነበር። እዛ ቅርንጫፍ ስላለ እንድንዝናና እረፍት ተሰጠና እዛ እያለን ቴሌቪዥን ጣቢያ ትፈልጋላችሁ ተብለን ከአምቦ መጥተን መላይ እዛ ላይ ነው የሰራሁት። ኤልያስ መልካጋ እዚህ ኢትዮጵያ ቴሌቪዥንም እኮ ተቀርጸህ ነበር አይደል ጋሼ? ልክ ነው። እሱ የራሱ የሆነ ታሪክ አለው። በጣም የሚገርም ነገር ነው። እንዴት አስታወስሽ እባክሽ? የሚገርም ነገር። ጥሩ ትከታተላላችሁ። ምን ሆነ መሰለኝ ኤልያስ መልካን አላውቀውም ያኔ።
አማኑኤል ደግሞ አብሮት የሚሰራ የነበረ ፒያኒስቱ አሁን እዚህ ሙዚቃ ውድድር ላይ የሚሰራው አማኑኤል ይልማ ጓደኛሞች ናቸው። አብረው ነው የሚሰሩት ያኔ። አማኑኤል ይልማ ግን ሰፈር አየዋለሁ። እዛው ነበር ሰፈሩ እንደራሴ አካባቢ እና አንድ ቀን አንድ 3 ሆነው ቤት ይመጡና ጋሽ አንተን ሙዚቃ መስራት እንፈልጋለንና እንዴት ምናምን ሲል ጊዜ እኔ እነዚህ ጭጭዎች ደግሞ ምን ሊያጅቡኝ ነው ብዬ ናቅኳቸው። አላቃቸውም ሳያቸው አልመሰለኝም። አሁን እነዚህ ምን ሙዚቃ ያጅቡኛል ብዬ አንድ ለማባረር ያህል አይ እኔ ጋር ለመስራት ትፈልጋላችሁ? አይ ጥሩ ነው ስላስባችሁኝ ደስ ይለኛል፣ ግን ለእያንዳንዱ ሙዚቃ 3000 ብር ትከፍላላችሁ አልኳቸው። ለማባረር እኮ ነው ስላቸው ጋሼ እንኳን 3000 ሌላም ብትጠይቅ እንከፍላለን አለ ኤልያስ እኮ እንዴት አይነት ልጅ መሰለህ ወይ ሚስዲ እንዴት አይነት ጨዋ ልጅ መሰለህ። ኋላ እንዴት አድርጌ ቃሌ እንደመለስ እሺ አልኳቸው። ኋላ መኪና ይዘዋል ኤልያስ ሱዙኪ ምናምን ነበረች እሷ ይዘውን የት ሄዳሉ? ለጋር እዛ ነበር ሄድ ስል የሚያደርጉት። እዛ ይዘውኝ ሄደው የምትፈልጉትን ሙዚቃ ምረጡ ብያቸው ሃሎ ሃሎ የሚለውን ደግሞ እንደምን አለሽን ሌላም አንድ 4 ዘፈን አንቺም እንደሌላ ትግርኛው ነው መሰለኝ ካሊ መሰለኝ እነዚህ መረጡና እኔ ችግር የለብኝ ስትሬት ነው የምሰራው። ኋላ እነሱም ኤልያስ ለካ ጀግና ኖረዋል ማላቀው። ኋላ ያዘና ያኔ መጀመሪያ በጊታር ነው ያዘው። ኋላ በፒያኖ ሲዝ በጣም ገረመው። ጋሼ እኛ እኮ ስትሬት እንደዚህ እኮ የሚሰራ ዘፋኝ አናገኝም፣ እንዴት ነው አንተ በቃ በየቀኑ ሪሄርሳል ታደርጋለህ ማለት ነው አለ። አይ እኔ ስራዎችን ስትሬት ነው የምሰራቸው ችግር የለብኝም አልኩት። በጣም ደስ አለው። 15 ደቂቃ ነው ልምምድ ያደረግ ነው። ከዛ በኋላ ወጥተን እኮ ነው ቴሌቪዥን የተቀረጽ ነውና በጣም የምወደውና የማከብረው ልጅ ነበር። በቃ ብዙ ነገር መስራት የሚችል ሰርተዋል። የበለጠ ደግሞ መስራት ይችል ነበር። ጋሼ ከመምጣት በፊት ያንተን ሙዚቃ ሲያንጎራጉር ነበረ። የትኛውን ነበር? ካላጣሽው እስቲ አንተ ድምጽ በትክክለኛው አይ ያበላሽው ነበረ። እስቲ አስተካክለው ሊሉ መቼ ስተማን ብናስታውስ ጋሼ ሚኪ ጀመር አዎ ጋሽ ባታ ፊት አይ አሳየው። እኔ አንተን ነው መስማት የምፈልገው። ጀምርና ከዛ በኋላ እኔ ደግሞ አጅብሃለሁ። ካላጣሽው አካል ከልቤ ላይ ቁጭ ብለሽ ታሰኝኝ ጀመረ ደሞ እንደምን አለ። በጣም ቆንጆ ነው የምትዘፍነው። ባይዘው ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀመረ ደግሞ እንደምን አለሽ። ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀመረ ደግሞ እንደምን አለሽ። የሽንገላ መስሎሽ እንዳትሰኝ ቀረ ከዚህ የበለጠ ያናገራል ያንቺ ፍቅር። ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀንም ማታ። ጋሼ ሚኪ አበላሽቶት ነበር። ከመኛ ራሳችን ገርም ነው ያሽዋታው ተጭበ እንዴ ነው ሲዘፈን ማለት ከዚህ በኋላ እንግዲህ እኛ ሰምተናል፣ ከባለቤቱ ሰምተናል፣ ዝም አንልህ። ስፖርት ትሰራለህ እንዴ ጋሼ? አዎ። ወክ ታደርጋለህ ይመስለኛል? አዎ፣ ጠዋት ወክ አደርጋለሁ።
ማታም ከ11 ሰዓት እስከ 12 አካባቢ እንደዚሁ። አሁንስ እንዴት ነው ውሎ? ሙዚቃ ትሰራለህ እንዴ? አልፎ አልፎ ጃም ታደርጋለህ እንዴ? አሁን አዎ፣ በቋሚነት ክለብ አልሰራም። ያው በጡረታ ነው የምተዳደረው እያቸዋለሁ። ግን የሙያው ፍቅር ስላለ ከዛ ላለመራቅ ከሙዚቃ ላለመራቅ ምቹ ሁኔታ ሲያጋጥም በየበዓላቱም ስጋበዝ እሄዳለሁ። ክፍለ ሀገር ሁሉ እሄዳለሁ። አልፎ አልፎ ጃም አደርጋለሁ። የአያት ነው ምናምን ይሄ ፈንዲቃ መላኩያ እሱም ብዙ ጊዜ እሱ በቋሚነት እንድሰራ ይፈልገኛል። ለምሳሌ እኔ ግን በቋሚነት ስለማልፈልገው ማታ እንግዲህ አምሽቶ መግባቱ ሽማግሌ እና እንደዛ ነው እንጂ እዛም ጃም አደርጋለሁ አልፎ አልፎ። ደስ ይላል። ሚኪ ብዙ ጊዜ የምታንጎራጉረው ያ ትግረኛ ሙዚቃ የጋሼ ምን ነበረ? ስቃይ ልካልዩ ስቃይ ልካልዩ። እኔ ትግርኛ አልችልም። አዎ ግን በቃ ስሰማ ሁሉ ትክዝ ላለው አምባዬ ይመጣል፣ አይኔ እንትን ይላል፣ ወዴ እንደ ፍቅረኛ እያስታወሰ ማለት ነው ቃሉ ራሱ ጋሼ። ስቃይ ዝክል ስቃይ ነው። ስቃይ አማርኛ፣ ስቃይ ትግርኛ ማለት ስቃይ ይቻላል። የፍቅር ስቃይ ግን አይቻልም። ወድጄ አይደለም፣ እውነት ነው። በጣም ከብዙ ባለሙያዎች ጋር ሰርተሃል። ለምሳሌ ከነ ተስፋዬ ገብሬ ጋር ሰርታችኋል አይደል? አንድ ላይ ራስ ባንድ እያለ ብዙ አይደለም እንጂ አዎ እየመጣ ይሰራ ነበር እኛ ጋር ተስፋዬ ገብሬ። ተስፋዬ ገብሬ ላማስኮት ሆኖ እሱ ላማስኮት አንደርግራውንድ እናንተ መስሪያ ቤት ብሔራዊ ቲያትር እዛ ነው የነበሩት። እነ ለዋና ኦርኬስትራ ጣሊያኖች ናቸው። ያኔ በየ3 ወሩ ከፈረንሳይ ከተለያዩ ሀገራት ከአውሮፓ አርቲስቶች ይመጡ ነበር። ፍሎር ሾው የሚያሳዩ ማለት ነው። ሙዚቃው እረፍት ሲወጡ ፍሎር ሾው ያሳያሉ እዛ። ልክ ኢትዮጵያ ውስጥ ያለ ያኔ እኛ አርቲስቶች ስለሆኑ በነፃ እንገባለን እንጂ ውድ ነው። ደግሞ ስንት መሰለ ውድ ነው የሚል 5 ብር ነው የሚከፈለው። 5 ብር እኮ ነው ውድ የሚል ማንም አይገባም። እናንተም እኮ ለዲፕሎማቶች ተዘፍኑ ነበረ ይባላል እዛ አይደል? በየኤምባሲ ሁሉ ይጠሩናል። እንደዛ ነው እኮ በቀጥታ አዲስ ሙዚቃ ቢቀርብላቸው ወዲያውኑ ያነበው የሚሰሩ አድቫንስድ የሆኑ ሙዚቀኞች ስለነበሩ እኔና ግርማ እኮ በጣም እድለኞች ነን። እነዚህ ሰዎች ናቸው እኛን እዚህ ደረጃ ያደረሱ በእነሱ ጥንካሬ ነው እንጂ በእኛ ታለንት ብቻ አይደለም። የስንት ዓመት ጓደኝነት ነው ማለት ነው ከግርማ ጋር? እንዴ አስበው እንግዲህ ከ1954 መጨረሻ 55 ወደ 60 አይሆን አልፎታል። 60 ያልፈዋል። 60 ዓመት ያልፈዋል። ትልቅ ነገር። የኔና የግርማማ ብዙ ታሪክ ነው። በጣም ብዙ አጫወትከን። በጣም እናመሰግናለን። ቀኑ ራሱ ተገጣጠመልን። ሙዚቃ ቀን ስለሆነ ካንተ ጋር ማውጋታችን በዛ ላይ ናፍቀህን ነበረ። እግዚአብሔር ያክብር። እድሜና ጤና ይስጣውንም። አሜን። አብረን ቆይ እስከ መጨረሻው አይደለ? እኔም በጣም ደስ ብሎኛል በአካል ስላገኘኋችሁ። ሁላችሁም ወዳጆቼ ናችሁ። በጣም እናመሰግናለን ጋሼ። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። እጅግ በጣም ነው የምንወድህ። እኔም እንደዚሁ ደግመህ ናለን። እሺ ሙሉዬ፣ እኔ በጣም እግዚአብሔር ያክብርልኝ። እሺ ሚኪዬ፣ እሺ የኔ ጌታ፣ እግዚአብሔር ያክብርልን።